ጀራ እናቷ የምትሰቃየው ጽናት እንግዲህ አባቷ ቆሞ መሄድ ጀምሯል ማለት ነው። ምክንያቱም ባለፈ ቤት ድረስ መጥቶ አቶ ተስፋዬ ልጅህ እኔ ጋ ጽዳት ሰራተኛ ነች እኮ ጽዳት ነው የምትሰራው ሲለው፣ አባትየው ደግሞ ልጅቷ ስራ አለኝ እንጂ እዛ ድርጅቱ ውስጥ ጽዳት እንደሆነች አያውቅም ነበር። ይህን ሲሰማ በጣም ነርቨስ ሆኖ ተናደደ ማለት ነው። ከዛም አቶ ተስፋዬ ተሳለቀበትና ሄደ ስቆበት ማለት ነው። አቶ ግርማ ይህንን ሆዱን በሆዱ አድርጎ እሱ አሁን ላይ ደህና ሆኗል። ጤንነቱ እየተመለሰ ነው። ከዛም ቀጥ ብሎ እንግዲህ ብሌን ይዛው ሄደች እዛ ድርጅቱ። ከዛም ብሌን ለአቶ ተስፋዬ ልኩን ነገረችው። ጭንቅላቱን እንደዚህ እየገፋችው በእጇ ማለት ነው። ይሄ ብሌን ጀግንነት እኮ ደስ ሲለኝ እውነት እንደ ብሌን አይነት ጓደኛ ፈጣሪ እውነት ለሁላችንም ያደለን እና እንግዲህ ለጽናት መስዋዕት እየከፈለች ነው ብሌንዬ። ራሄል ተብዬዋ ደግሞ እኔ እኮ እንደው ምን ልበላት ስም አጣሁላት ለሷ እውነት ለመናገር ማለት ነው። አንዳንድ ጊዜ የምንሰራውንም ለየት አድርገን ማየት አለብን ማለት የማይሄድ ነገር ባንሰራ ጥሩ ነው። አሁን ማን ይሙት ራሄልና ባቢ በየትኛው መንገድ ነው አንድ ላይ ለመሆን የሚችሉት? ማለት እድሜ የሚባል ነገር እኮ አለ። ባቢ ገና አንድ ፍሬ ልጅ፣ አንቺ የት ነው ያለሽው? የተልየ ለሊ እንዴ የማይሆነውን ነገር እሱ ከጽናት ጋራ በቃ ይመጣጠናሉ ማለት ነው። አንቺ ግን ያው ብጤሽን፣ አንቺ ግን አቶ ተስፋዬን ብታገቢው የተመረጠ ይሻላል። እንግዲህ አቶ ግርማ ቀጥ ብሎ ሄደ። እዛም ብሌን ለአቶ ተስፋዬ ልኩን ከነገረችው በኋላ ብሌንዬ አንድ ጊዜ ከአቶ ተስፋዬ ጋር ብቻችንን ልትተይን ሲላት፣ አረ አቶ ግርማ በፍጹም ምን ሆኗል? ይሄንንማ አምኜው እሱ ጋር ጥዬ ካልሄድም ስትለው፣ በጭራሽ ችግር የለውም አንድ ደቂቃ ብቻ አቶ ተስፋዬ ነግሬሃለሁ፣ አንድ ነገር አደርገዋለሁ ብለህ ብታስብ እንኳን እዚህ ጋ ነው ደፍቼ ከሚሄደው ብላ ብሌን ወደ ውጭ ወጣች። እንግዲህ አቶ ግርማ ለአቶ ተስፋዬ ሁሉንም ነገር ነገረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላህ። እንግዲህ በእንጀራ እናቷ የምትሰቃየው ጽናት ማለት ነው። ጽናትዬ አሁን ላይ ፈጣሪም እየረዳቸው መሰለኝ። አቶ ግርማም እግሩ መቆም ችሏል። እንግዲህ ቀጥ ብሎ መስሪያ ቤት ሄዶ አቶ ተስፋዬ እኔ ዛሬ እዚህ የመጣሁት ድርጅቴን ለማስመለስ ነው። ቤቱ እንኳን አንዴ አመልጦኛል፣ ግን ደግሞ ዛሬ የመጣሁት እዚህ ድርጅቴን ለማስመለስ ምን ያምናል አይደለ? የፍራቻ ይሁን የጥጋብ ሳቅ አላቅም። እንዴት አንጋሎ ወደ ኋላ ሲስቅ አትሳቅ የምሬን ነው ብሎ ደሃ ድሮም ደህንነቱን አያውቅም። ብታገዚ ቀጥ ብለህ ትወጣለህ ወይስ አትወጣም? እንደው አቶ ግርማ ላይ ሲደነፋ አቶ ግርማ እያንቀጠቀጠው በግድ ወንበሩን ይዞ ተነሳና ምን እንደሚያደርገው አላውቅም። ብቻ ሰው ይደርሳል ብዬ አስባለሁኝ። በዚህ አጋጣሚ አቶ ግርማ ተመልሶ እንዳይወድቅና ጉዳት እንዳይደርስበት ብዬ ፈራው። የሆነ ሰው ቢመጣ ያቺ ራሄል ሳትሆን ወይ ባቢ ወይ ልጁ ቢመጡ፣ ልጇ ግን ልተባራለች። ከዛ ወይ ብሌን ራሷ ማለት ነው። አቶ ግርማ ከቆመና መሄድ ከጀመረ አለቀለት አቶ ተስፋዬ አሁን ማለት ነው። አለቀ። እንደዚህ ያናፋህበት ምንም ስሙኒ ባላወጣህበት በሰው ገንዘብ እንደዚህ እንዳናፋ አቶ ተስፋዬ በቅርቡ ጎዳና ባትወጣ ምን አለች በሉ። የብሌን እናት ደግሞ ራሄል ከዛ ቤት ውስጥ አስወጥታት እነ ጽናት ያሉበትን ቤት ተከራየች በብዙ ብር። ከዛም የቤቷ አከራይ ደግሞ ምን ላድርግ ልጄ፣ እኔም ጥቅም አይደለም የምፈልገው፣ ስለዚህ በቃ ምንም ማረጋል፣ ይቅርታ አድርግልኝ። የሆነ ጥርሳም ደግሞ አካራዩ ባለጌ፣ አንቺም ነገ ምን እንደሚደርስ ይችላል። እናም በነጽናት ላይ ደባል ገባች። የብሌን እናት እማዬ ግን ምን ሆነሻል? አሞሽ ነው? እንዴት እንደዚህ ታደርጊያለሽ? እኔ ምን ላድርግ ልጄ? እኔስ ታዲያ የተሻለ ነገር ካገኘው እምቢ ልለው እንዴ? ምን ሆነሻል? ከዛ ቤት ውስጥ ይገላገለኝ ብላ ብሌን ደግሞ እኔ መቼም ከአንቺ ጋር እዚህ ቤት ውስጥ አልኖርም፣ ብቻሽን ኑሪ ብላ እዛው ቤት ውስጥ ብቻዋን እየኖረች ነው ማለት ነው ብሌን።